إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. مصحف قدس نحفظها اللوي مصحف قدس متحفظ مصحف አይደለም ቀርሞ ነገር አላሐፈዝኩትም እኔም ነገር ግን እንደዛ የሚሉት ምንድነው ሁሌም በውይይት ሰዓት በማስተምርበትም ሰዓት የሆነ መጽሐፍ ይዤ ነገር አልተጠቀምም ቀጥታ በቃሌ ነው ባይሆን በቃል እንዴት ልትይዛቸው ቻልክ እነዚህን ሁሉ ጥቅሶች ሲባል አንደኛውና ትልቁ ሰበቡ ሒዋሮች ውይይቶች ሲደጋገሙ ነው ቃል ላይ ይመጣል ለምሳሌ አሁን በተውሂድ ዙሪያ አስተምር ብለ መድረክ ብሰጠኝ ቁርአናዊ አንቀጾችን አልዘጋጅባቸው ለምን ብዙ ጊዜ ደጋግሜ ስላስተማርኩት ይሄን አጀንዳ ሱራው የቱ ጋር እንዳለ ሱረቱል አንቢያ ቁጥር 25 ምን እንደሚናገር ሱረቱል ናህል ቁጥር 36 ምን እንደሚል በተደጋጋሚ በተለይ ደግሞ እኛ የሚያግዘን በንጽር ዘርፍ ያሉ ሰዎች ብዙ ጊዜ አላህ እንደዚህ ይላል ብለው ቃሉን አይደለም የሚጠቅሱት መጀመሪያ በሱራ እንደዚህ በአንቀጽ እንደዚህ የሚለው ነገር እንድታፍዘው በዛው ይዳርጋል ሱራው ብቻ አይደለም ያ ልክ እንደዛው ባይብሉንም እንትን ወንጌል ወይ እንትን ይያልክ ስትናገር ሂፍዝ ውስጥ ይገባል ሜሞሪ ቃል እንዲሆን የተደረገው ልክ እንደ ሂፍዝ የሚቀራ መጽሐፍ ነው ሳይሆን ውይይቱ ላይ መደጋገሙ አያቱን እንዳስታውሰው ይዳርገኛል ማለት ነው ሁለተኛ ደግሞ ያ ዘመን የወጣትነትም ዘመን ነበር እንዴ 16 አመት ላይ ነው ይሄ እዚህ ስራ ውስጥ የገባሁት ሱብሃንአላህ እስካሁን 25 አመት 26 አመት ማለት ነው ለሂፍዝም የተመቸ ዘመንም ላይ ስለነበር በየጊዜው ደግሞ ጣዋት ከሰዓት ወደ ማታ አካባቢ በየቦታው ክርክር ስለነበረ ሂፍዝ እንድታደርገው ይመቻል እንጂ መጽሐፉ የሚታፈዘው ነው አይደለም እዚህ ጋር ሌላ እንትን ልቀደማቸው ይሄማ ከዛሬ ቢያንስ 12 አመት 13 አመት በፊት አንተ ሰብስበህ አኖር መስጊድ ታስተምረን ነበር ይሄ መጽሐፍ እና ያ ነገር ያው ምን ያህል ፍሬ አፍርቶልሃል ያው ቆሟል አሁን እዚህ ነገር መቀጠል ፍላጎት አለ ወይ እሱ ጋር ደግሞ አያይዘ በእጅ ቢያንስ እንደዚህ ለሂዳያ ሰበብ ለስንት ሰው ምን ያህል ሆነሃል የሚለው የዛኔ ያው አንተም ተማር ነበር ዛሬ ኡስታዝ ሆነሃል ኪታብ አንተ ተማራለህ ኢንሻአላህ ነገር ግን ምን ያህል ፍሬ አፍርቷል የሚለው እንደ ውጤት ነው ያልከታተለም ነበር መልእክቴን ማስተላለፌን ነው እንጂ ቋሚ ተማሪ አርጌ ይዤ እኔን ቦታ ይተካሉ ብዬ ኮትኩቼ እዚህ ደረጃ ደረስኳቸው መላቸው ማንንም የሉም ግን በአሁን ሰዓት በንጽር ሃይማኖት ዘርፍ ላይ ሆኖ የሚያስተምሩ ብዙ ወንድሞች አሉ በሶሻል ሚዲያ ላይ በዋትስአፕ በቴሌግራም በፌስቡክ ውስጥ ብዙ ወንድሞች አሉ በዚህ ዙሪያ ጥሩ ጎበዝ የሆኑ ማለት ነው አልহামዱሊላህ እኔን ማሳረፍ የሚችሉ ምናቸው ጥሩዎች አሉ ማለት ነው ስለሰለሙ ሰዎች ሪፖርት ስለማለመዘገብ ማውቃቸው የሉም ባይሆን ብዙ ሰው የመስለሙ ሁኔታ በተደጋጋሚ ይገጥመኝ የነበረው ኦሮሚያ ላይ ነው ዝዋይ በተለይ በዝዋይ ከተማ ላይ ጨፌ ጅላ ምናምን የሚባለው ቦታ ከመርከዝ አንሳር ከአየር ጤና ጀማዓዎች ጋር ወንድም አብዱል ቃድር ዛያለ በፊት ወራዊ ፕሮግራም ነበር ኦሮሚያ ላይ እንሄድ ነበር በአንድ ቀን 36 14 50 ሰዎች ይሰልሙ ነበር ሸሃዳ ይዙ ነበር በጅምላ እንደውም አንድ ነሺዳ ነበር ከሩቅ ሲመጡ የሚናገሩት ማረሰው ላ ኢላሃ ኢላላህ ኢየሱስን ጀደነማ ረቢ መውቲና ዓለማ የሚል ኢየሱስ ሰው ብቻ ነው የዓለም ጌታ አላህ ነው ለማለት መሰለኝ ኦሮምኛ ያችን ነሺዳ ይያሉ ከክፍለ ሀገር ከሩቅ ቦታ ይመጣሉ ዳዕዋ ላይ እና እኛ በአማርኛ ስናስተምር እነሱ በኦሮምኛ ይተረጉሙታል ብዙ ሰዎች እዛው ሸሃዳ ይይዛሉ ግን አንመዘግብም ሊስት አናደርግም በዚህ ቦታ ብሎ የሚጻፈው ነገር የለም በቃ ያለው ምንድነው መልእክቱን ማስተላለፍ ብቻ ነው አልহামዱሊላህ ብዙ ሰዎች ግን ወደ እስላም አላህ መርቷቸዋል አላህ ሰበብ ካደረገንም አላህ ይቀበላል አሜን እዚህ ሳዲቅ እኔ የምጠይቀው ጥያቄ ያው መጀመሪያ ብዙ ነው የተካተልኩት ሳዲቅ የዛሬ 9 አመት ፓልቶክ ላይ ነው ዛሬ ጥሩ እንቅስቃሴ ነበረ ሙስሊም ሆኖ حتى ነን ሙስሊም ሆኖ ይሄ የፕሮቴስታንት ሳይሆን ወደ ኢልሃድነት አላህ የለም የሚል ብዙዎች ምንድነው መንስኤዎች ጥያቄዎቻቸው አሉ ደሞ ካሉ ደሞ ምንድነው የሚያሱ ጥያቄዎች መርሃባ ካንተ ጥያቄ በፊት ያው የኡስታዝ አላህ ያልጨረስኩት ሌላው በአሁን ሰዓት ይሄን የመቀጠል ፍላጎት ወላሂ ይቀድም ላለኝ በአሁን ሰዓት እንደዚህ ያዘነበልኩት ወደ እስልምናው ነው ራሴንም በእውቀት መገንባት በተውሂድም በተለይ አቂዳ ነክ በሆኑ ጉዳዮች ማስተማሩ ላይ ነው ለምን ያንን የሚሸፍኑ ወንድሞች አሉ ብዙ ቢያንስ በዚህ በኩል ደግሞ ራሴንም በእውቀት እየገነባው ሰዎችንም ለማስተማር ሙክተሰር የሆኑ የአቂዳ ሰዎችን ነው ያስተማርኩ ያለሁት ማለት ነው ወደዛ ጃኒብ ነኝ ይሄን ኮምፕሊትሊ ትቻዋለሁ ማለት ሳይሆን እንደ በፊት ግን አይደለም ነው እንደ በፊት ግን አሁን በፊትኛ የሆነ ነገር ሲያጋጥመን አንተን ነበር ይዘን ምን ሄደው እንጠራሃለን እና ያው ከነሱ ጋር ትንላለን ያ ነገር አሁን ላይ እንደዚህ አይነት ነገር ቢፈጠር አንተ ዝግጁ ነህ ወይ ለመወያየት ዝግጁ ነኝ ምን ችግር አለው እሺ እና አሁን አንዳንድ ሙስሊም ነን የሚሉ ሰዎች ወይ በስምናቸው ምናውቃቸው የነበሩ ሰዎች ወደ ሌላ ሃይማኖት አልገቡም ያሉበትን እምነት ተተዋል እንደውም ፈጣሪ የለም ወደ ማለት ደረጃ ደርሰዋል ይሄን ከአንዳንድ ወንድሞች ሰማለሁ በተለይ ሙስሊሙ ላይ ጥቂት ይሆኑ እንጂ ከሌላው እምነት ብዙዎች ናቸው ወደ ኢልሃድ የሚሄዱት ምንድነው ምክንያቱ ሲባል ብዙዎቹ የፍልስፍና መጽሐፍ ያነባሉ
በዛ በሚያነቡት የፍልስፍና መጽሐፍ ላይ ለጊዜው ከአእምሯቸው ጋራ ማች ያልሆነ ከነሱ የሚከብዳቸው ጥያቄ ይነሳል። እነዛ አይነት ነገሮች ወይ ደግሞ ሁለተኛ ብዙ ጊዜ የሚነሳው ጥያቄ ምንድነው እውነት እናንተ ሙስሊሞች እንደምትሉት ወይ ሃይማኖት አለ የምትሉ ሰዎች ፈጣሪ የሚባለው ነገር ካለ ለምንድነው ዓለም ላይ ያለው ችግር ሁሉ መፍትሄ ማያመጣው? እውነት ካለ የት አለ ታራ? ይሄ ዝምታው ዓለማችን ደግሞ ችግሯ እየተባባሰ መምጣቱ የሱን አለመኖር ነው እንጂ የሚያሳየው ሌላ አይደለም። እንደውም አንድ ጊዜ እንደቀልድ ተብሎ ግን ጥሩ መልስ ተሰጠ ብዬ ማስበው ፌስቡክ ላይ ያነበብኩት ነው። ሰውየው ጸጉሩን ሊከረከም ነው የጸጉር አስተካካይ የገባው እና ጸጉር አስተካካዩ እየከረከመው እያስተካከለው በድንገት በጨዋታ መሃል ሹባሃቱን ሊረጭበት ፈልጎ ነው። ፈጣሪ የሚባል ነገር ግን እንደሌለ ታውቃለህ አለው። ያ ጸጉሩን የሚስተካከለው ሰው ደነገጠና ምን ማለት ነው አለው። እውነት ፈጣሪ ያለ ምትል ከሆነ አለው አስተካካዩ ዓለማችን ላይ ያሉ ችግሮች የሁሉ መገውሳቀል ለምንድን ነው መፍትሄ ታረማ ይሰጠው ካለ ለምን ዝም አለ ሲለው እሱም ትንሽ አሰበበትና በዚህ መሃል ተናገረው። ምንድነው ያለው? በመንገድ በኩል እንዳጋጣሚ ጸጉሩ የተንጨባረረ ሰው ሲያልፍ ማለት ነው። አየሁ ይሄን ሰው አለው። ምን እንደሚጠቁም ታውቃለህ? ጸጉር አስተካካይ የሚባል እዚህ ምድር ላይ የለም አለው። ምን ማለት ነው አለው። ጸጉር አስተካካይ ቢኖር ኖሮ ጸጉሩ የተበላሸ የተንጨባረረ ሰው ይኖራል ብለህ ታስብ ነበር እንዴ አለው። ፍልስፍና በፍልስፍና መሄድ ሲለው ኖ እዚህ ጋር እኮ ይሄ የሚያሳየው ሰውየው ወደ ጸጉር አስተካካዩ ዘንድ ቦታ ፈልጎ መጥቶ ለችግሩ ስላላማከረው እንጂ ጸጉር አስተካካይ የሚባል ስለሌለ ነው ስለሌለ አይደለም ሲለው መልሱን በትክክል አግኝቻለሁ። እኛም ወደ ፈጣሪያችን ተመልሰን ለችግራችን ከሱ መፍትሄ አለመፈለጋችን እንጂ እሱ ስለሌለ አይደለም ዓለም የተጎሳቆለችው። ይሄድክበት ሹባ በዚህ ይሁን አለው እና ብዙ ጊዜ በአሁኑ ሰዓት በተለይ ይሄ ኢልሃድ እየሰፋ የመጣው አንድ ሰዎች ካቀማቸው በላይ የሆነ መጽሐፍ ያነባሉ። በተለይ በኮሮና ሰበብ ሲዘጋ ዋይፋይ ኢንተርኔቱ አክሰሱ ፍሪ ሲሆን ሰዎች ጎግል ላይ ገብተው ሰርች ሲያደርጉ ብዙ ነገር ያገኛሉ። ለዛ ሹባሃት ደግሞ የተዘጋጀ ተቋም የለንም እኛ ብዙ ጊዜ ምክንያቱም በሀገራችን ኤቲስቶች የበዙበት ሀገር ስላልሆነ ለዛ ነገር ስታንድ ባይ የሆነም ጀማዓ ስለሌለ መልስ የሚመልስላቸው ባጠገባቸው ያለው ሰው ያጣሉ። ወይ የመስጊድ ኢማሙን ያውቃሉ ብሎ ሄዶ ሲነግሯቸው አዑዙ ቢላህ ብሎ ሊያባሯቸው ሁሉ ይችሉ ይሆናል። አግባብ ባለው መልስ አይመልሷቸውም። ወይ እሳቸው ካላወቁ እስኪ እናንተናን ጠይቅ ብለው ወደ ሌላ ሰው ላይ ጠቁሙ ይችላሉ። እንዴት እንዲህ አይነት ጥያቄ ታነሳለህ? አዑዙ ቢላህ በላይ አይነት ነገር ሲሆን ለጊዜው ሰዎች ዞር ሊሉ ይችላሉ ጠያቂዎቹ። አእምሯቸው ላይ ግን ምንድነው ጥያቄ መፍጠሩ አይቀርም። ነገ ወደ ኩፍር ሊወስዳቸው ይችላል። እንደዚህ አይነት የገጠሙኝም ሰዎች አሉ። ቤተል ላይም ራሱ አንዱ አምጥቶት በዚህ ጉዳይ ያነሳለን የተወሰኑ ነጥቦችን እያነሳው አስረዳሁት ተመልሶልኛል አለ። በተለይ ያ ብቻ ሳይሆን በአሁን ሰዓት የቀዳወል ቀድርም ጥያቄ ከሰው ነጻ ፍቃድ ጋር ተያይዞ የሚነሳ ነገር አለ። በዚህ ጉዳይ ደግሞ ለረጅም ጊዜ አንብቤ ያለው እኔ አልহামዱሊላህ ብዙዎቹ ተመለሰልን ሲሉ ነው የሚገጥመኝ። እና እንዲህ አይነት ነገሮች ምንድነው አሁን መልእክታቸው ልክ በዚህ በተውሂድ በኩል የተዘጋጁ ዳዒዎች እንዳሉ ሁላ በሐዲሱ በፊቅህ እንደሚያስተምሩት ሁላ አሁን ባለው ደግሞ አስሪ የሆነ ሹብሃት የነዚህ የሙልሂዶቹ ጉዳይ ስለሆነ በዛ ዙሪያ የሚዘጋጅ በተለይ ሳይንሱንም ጭምር ያጠና በትምህርቱም ዘርፍ በደንብ የሄደ ሰው ያስፈልገናል ነው። ስለዚህ በዚህ ላይ የገጠመ እንደዚህ አሁን በፊት ላይ ፕሮግራም ሲኖር እንደዚህ እንትን ብቻህን ነው የምትጓዘው የምትሄደው አብዛኛው ጊዜ እና የገጠመህ ነገር እንደዚህ አደጋ ነገር ታስታውሰዋል? ምን አትከሰኝ አደጋ ቢገጥም እንግዲህ እኔ አልহামዱሊላህ እስከዛሬ ገጥሞኛል። የአላህ ጥበቃ ነው ይሄ። ስለዚህ ምንም እንደዚህ ችግር የለም። ብዙ ሰዎች ይፈራሉ። እንደውም እኮ በተቃራኒ እነሱ ነበር የሚፈሩት። አንድ ሰሞን ምንድን ነበር የሚባለው እነዚህ ጺም የሚያሳድጉ ሱሪ የሚያሳጥሩ ካራቴ ቤት ቴኳንዶ እየሰለጠኑ ነው አንገቷችሁን እንዳይሏችሁ ብለው ራሳቸው ላይ ቴረር ስለለቀቁ አይጠጉም። እንደውም ከናካቴው ግን አልহামዱሊላህ እኔ በአላህ ጥበቃ ምንም የደረሰብኝ አካል ጉዳት ምንም የለም። በቃላት ደረጃ የሚያስፈራራ ሊኖር ይችላል። እሱም ከተሳካልኝ ብሎ እንጂ ወደፊት የሚዘልቅበት አይደለም። ና ብለ ደግሞ ለውይይት ስትጋብዘው ተመልሶ የሚጠፋ ሰው ነው። አልহামዱሊላህ ግን እስካሁን አላህ የተመሰገነ ይሁን ሰላም ነኝ። ቅድም እንዳልከው ኡስታዝ ሳዲቅ ይሄ በሶሻል ሚዲያ ላይ እነዚህ ሙልሂዶች እንዳያየነው በኢትዮጵያም ዓለም አቀፍ አረቡ ዓለምን አብሶ አሁን በጣም እያጠቁት ነው ያየን ነው። በቃ እስላም ያለበት አካባቢ በሶሻል ሚዲያ እንደ ኢትዮጵያ አሁን ብዙ ወንድሞች አሉ ያስተማሩ ነው። ቅድም እንዳልከው እንደዚህ ቲም ተዋቅሮ ያን ነገር መልስ የሚሰጥ አካል አሁን በፓልቶክ ላይ ብዙ ሰዎች እኔም በቅርብም ፓልቶክ የለወጠው ሰዎች ብዙ ሰዎች አሉ። ያ አንድ ሩም ሆኖ ማለት ነው። አሁን ደግሞ ሶሻል ሚዲያ ሰፍቷል በብዙ ዘርፎች ማለት ነውና እነዚህ ያሉት ከእናንተ ጋር ያሉት አሁን በሚዲያ በምንም በግላቸው የሚንቀሳቀሱ እንደ ቲም ሆኖ የመስራት ነገር እንዴት ነው? ለምን ወዲያውኑ መልስ ይፈልጋል ያ ሰው
ትክክል ነው። ቲም ሆኖ እስካሁን የተዋቀረ አላውቅም። ሁሉም በቃ በግሉ ነው እየተፍጨረጨረ ያለው። ምናልባት የአመራር ችግር ይሁን ወይ ቲሙን ለማዋቀር ብዙ የጎደሉ ነገሮች በርግጥ ሊኖሩ ይችላሉ። ይሄ ነገር ግን በዚህ መቀጠል የለበትም። የሆነ ቲም ሊኖረው ይገባል። ለምሳሌ ከማውቃቸው ወንድሞች አንዱ ፌስቡክ ላይ ኢልያህ በሚል ስም የሚጠቀም ወንድም አለ። የሼክ ወሂዱዲን ሃን ረሂመሁላህ የሱን ኪታብ ተርጉሞታል። አልኢስላሙ የተሐዳ የሚለው ዘ ጎድ አራይዝስ የሚለው አሁን በተለይ ለነዚህ ሹባሃቶች ይሄ ኪታብ በጣም ወሳኝ ነው። በአማርኛ ተርጉሞታል። በቅርቡ ምናልባት ረመዳን ሳይገባ ለገበያ ይቀርባል የሚል ተስፋ አለኝ። ድሮ ነው ኪታቡን ማቀው። በአንድ ጊዜ የተቀየረ ክስተትም አለኝ። አንዲት ሴትዮ ነች ከመገናኛ መጣ አላቅሳ ከ10 ዓመት በፊት ነው እንግዲህ ባለቤቴ ጣሊያናዊ ነው አለች። ሙስሊም አይደለም ክርስቲያንም አይደለም። በቤተሰቡ ክርስቲያን ቢሆንም በፈጣሪ መኖር አያምንም። ግራ ገባኝ እንዴት ላስለማው ስትል ስለዚህ መጽሐፍ ባላነበውም ዝናውን ሰምቻለሁ። ወሂዱዲን ኻን አልኢስላሙ የተሐዳ የሚለው እና በጣም ጥሩ ኪታብ እንደሆነ ሲነገረኝ ዘ ጎድ አራይዝስ የሚለውን እዛው አላቅሳ ገዝቼ ሰጠዋት። ወላሂ ጌታዬ ምስክር ነው። ውጤቱን ንገሪኝ ብያት ሄዳለች። በሁለተኛው ቀን ደወለችና ምን አለችኝ? ባለቤቴ ጅቡቲ ከባድ መኪና ነው የሚነዳው፣ ጅቡቲ ተመላላሽ ነው። አንተ እንደሰጠኝ መጽሐፉን ሰጠሁት። ሌሊቱን ሙሉ ሲነዳ እዛ ሄዶ ባደረበት አነበበ፣ በነጋታው ሰለመ ነው ያለች። ሱብሃንአላህ አላሁ አክበር። በጣም መጽሐፉ እጅግ በጣም ወሳኝ መጽሐፍ ነው። ሳይንስን ከዲን ጋር እንትን እያለ አላህ የለም አኺራ የለም ለሚሉ ሰዎች አሳማኝ እንትን ነው የሚሰጠው መጽሐፉ ማለት ነው። ስለዚህ ይሄ ኪታብ አረብኛውም አለ አልኢስላሙ የተሐዳ የሚለው ሌሎችም ደግሞ በአረብ በሙስሊም አረቦች እኮ የተሰጡ ምላሾች አሉ ስለ አላህ መኖር። እኛ ጋር ምንድነው ችግሩ? እነዛን ኪታቦች ሰብስቦ መያዝ፣ ኪታቡን በአግባቡ አንብቦ የሚረዳው ደግሞ ሌሎችን የማስተማር የተዋቀረ አይነት ነገር ስለሌለ እንጂ ለሹባሃቶች እኮ መልሱ ተሰጥቷል። በተለይ በአረብ ጸሐፊያኖች ለሁሉም ሹባሃት በቂ የሆነ ኩቱቦች አሉ። ግን ያን ኩቱቦች ከየቦታው እየፈለገ የሚሰበስብ ብቃቱ ያለው ደግሞ የሚያነበው ለህዝቡ ከህዝቡ ጋር በሚመጥ መልኩ ወደ አማርኛ የሚተረጉም ተቋም ያስፈልገናል። ይሄን ሁሉ ደግሞ በአሁን ሰዓት በዋነኝነት የሚጠቀመው እኮ ብር ነው። ምንም ማለት አይደለም። ዛሬ 100 ሺህ እና 200 ሺህ አንድ አህለል ኸይር አውጣ ቢባል ምንም ላይሆን ይችላል። እሱ 200 ሺህ ግን ምን ይሰራል ቢባል አንድ ጥሩ ተርጓሚ ብቃት ተርጓሚ የምናውቃቸው ሀገራችን ውስጥ ያሉ ዳዒዎች አሉ። ለነሱ ተከፍሏቸው ቢያንስ እኛ እንኳን ኪታቡን አንብበን ነገ ማስተማር እስክንችል ድረስ ወደ አማርኛ ቀይረው ለህዝብ ማቅረብ በዛ አይነት መልኩ ቢሰራ ጥሩ ነው። እንዳልከው የኢልሃድ ጉዳይ ነገ ሊያሰጋ ይችላል። ነብያችን ሰለላሁ ዐለይሂ ወሰለም ከሻራት ሙታን በፊትም ያው ሸይጣን ወደ አንዳችሁ መጥቶ እንደዚህ ይላል ብሎ ቢነግሩና ዛሬ ፊት ለፊት ግን ካገጠጠ መልስ መስጠት አለበት። ለዛ ነገር ዝግጅት ማድረግ ያስፈልጋል። والله اعلم። መርሐባ ያዲካላችሁ መርሐባ ወንድም ተውፊቅ። ለራሴም ጭምር ሁሌ መምከር የምፈልገው ወጣቱንም ማስተዋወስ የምፈልገው ከሁሉ በፊት የህይወትን ዓላማና ግብ በአግባቡ መረዳት አለበት። ለምንድን ነው ወደዚህ ምድር ሰው ሆነን የመጣነው? ለምን ዓላማ ነው የተፈጠርነው? የመጨረሻ ግቡስ ጉዞ ወዴት ነው? ለነዚህ ነገሮች በቂ ምላሽ ያገኘ ጊዜ ህይወቱን ለማስተካከል የማንም ማጋዣ አያስፈልገውም። ና ዒልም ተማር ና ቅራ ወይ ይሄን ስራ ሲባል ብዙም ትኩረት የማይሰጠው ቀድሞውኑ ለምን ዓላማ እንደተፈጠረ በአግባቡ ስላልተረዳ ነው። ሐቂቃ የተፈጠርንበት ዓላማና ግብ ዒባደቱላህ ዐዘ ወጀል መሆኑ ከልብ ከገባ ጌታችንን አላህን ልናመልከው እሱ ጌታችን እኛ ባሪያው መሆናችንን አውቀን በሱ ህግና ስርዓት ልንኖር መሆኑ በአግባቡ ከገባን ምንድነው ከዒባዳ ተራ የሚያሳልፈን? አንተ በአንድ መስሪያ ቤት ውስጥ ተቀጣሪ ሰራተኛ ሆነ ስትገባ ለምን ዓላማ እንደተቀጠርክ ታውቃለህ። ስለዚህ ሁል ጊዜ ስንት ሰዓት መግባት እንዳለበት ስንት ሰዓት መውጣት እንዳለበት ሰው አይነግርህም። ሰዓትን አክብረህ ትገባለህ፣ ሙያህን በአግባቡ ትወጣለህ፣ ጉልበትህን እውቀትን ሰጥተህ በወርህ ደሞዝን ትጠብቃለህ። ለምን እዛ ለምን እንደምትሄድ ምን እንደምትሰራ ቀድሞ ገብቶሃል። አላህ ለምን ዓላማ ወደዚህ ምድር እንዳመጣው ለምን እንደፈጠረው ያወቀ ሰው የመጨረሻ ጉዞ ደግሞ ከሞት በኋላ በጌታው ፊት ቆሞ ደግሞ ሂሳብ መደረግ መሆኑን የተረዳ ሰው እንዴት ላፍታ ያክል እንኳን የተፈጠረበትን ይዘነጋል። ስለዚህ ለወጣቱም ለኔም ለነፍስዬ ጨምሮ ሁሌ መምከር ያለብን ለምን ዓላማ ተፈጥረሻል? ነፍስ ይሁን እዚህ ዱንያ ላይ ለምንድን ነው የመጣሽው? ልትበይ ልትጠጪ ነው? መብላት መጠጣት ከሆነ እንስሶችም ይበላሉ ይጠጣሉ። መሽናትም ከሆነ እነሱም ያን ያደርጋሉ። ጠዋት እኔ ለስራ መውጣ ከሆነ እንስሶችም እኮ ይሰራሉ። ጓሮ ገብቶም ያርሱ የሉም? ገበያ ወጥተው ሰውና ዕቃን የሚጫኑ አሉ። መንገድ ትራንስፖርት የሚሰጡ አሉ። ዕቃና ሰው ተሸክመው የሚሄዱ ሰፈርና አካባቢውን እንደ ውሻ አይነት የሚጠብቁ አሉ። ስራ አላቸው ማለት ነው። እኔም እንደምሰራው ማታ ሲደክመኝ አርፋለሁ ተኛለሁ ስል እነሱም ያርፋሉ ይተኛሉ። ተቃራኒ ጾታ ጋር ትዳር መስርቼ ይሄው ባልና ሚስት ሆነን እንኖራለን። እነሱም እኮ ከተቃራኒ ጾታ ጋር ያንኑ ይፈጽማሉ። ትዳር ብለው አይጠሩትም እንጂ አንድ ቀን አጀሌ ስደርስ እሞታለሁ ከሆነ እነሱም ይሞታሉ። እኔና እንስሳ ምንድነው ተደልዩነታችን? ሐቂቃ ሲባል እነሱ ለምን ዓላማ መጡ፣ እኔ አቡ ሃይደር ለምን ዓላማ መጣሁ? ትልቁ የሚለየን እዚህ ጋር ነው። እኔ ኢላ ሊያዕቡዱን ባለው መሰረት ልገዛው ነው። እንስሶችን ግን ሲፈጥራቸው هو الذي خلق لكم ما في الارض جميعا እንዳለው ለኔ ጥቅም ነው።
ስለዚህ እኔ የተፈጠርኩት ለጌታዬ ጥቅም ከሆነ ያን ዓላማ መዘንጋት እንደሌለብኝ ሁሌም ነፍስዬን መምከር አለብኝ። ወጣቶችንም መምከር ካለብን ለምን ዓላማ እንደተፈጠሩ ይሄን ወጣትነታቸውን ለተፈጠሩበት ዓላማ እንዲያውሉ ማስተማሩ ላይ ነው። ግባቸው መጨረሻ ወዴት ነው? ዞሮ ዞሮ ህይወት በሞት ማብቃቱ አይቀርም። ግን ከሞት በኋላ ምን አለ? እዛ ምን ይገጥማቸዋል? ያ አይነት ነገር ላይ አንድ ሁሉም ኡስታዞቻችን ዳኢዎች ፎከስ አድርገው በዚህ ጉዳይ ማስተማር ነው ዓላማና ግብ። ሁለተኛ ደግሞ ለዲናቸው ቦታ ሰጥተው እንዲማሩ በዕልም በመስማት በማንበብ ብቻ ሳይሆን ዒልምን ከባለቤቱ በመቅሰም